እረ ያንተስ ሞት አምኖ መቀበል ይከብዳል ቴዲዋ። ለወላጆቹ ብቸኛ ወንድ ልጅ ያለው እሱ ብቻ ነበር። ስንት ህልም የነበረው ሳቂታው ቴዲ በአጭር አስቀሩብን። ጨካኞች በሰው ሀገር ምድር በአሰቃቂ ሁኔታ እንዳይተርፍ አድርገው ህይወቱ እንዲያልፍ አረጉት። ቴዲ ፈጣሪ ሲፈጥረው እንኳን ሰው ሊያስቀይም ይቅርና ላላጠፋው ጥፋት ራሱ እሺ ይቅርታ ብሎ ስቆ ማለፍ የሚችል ሰው አድርጎ ነው የፈጠረው። ቴዲ እንኳን ለቤተሰብ እንኳን በቅርብ ለሚያውቀው ሰው ይቅርና በሚዲያ ለሚያውቀው ሰው ራሱ የሚያሳሳ ልጅ ነው። በቴዲ ድንገተኛ ህልፈት ልባችሁ ተሰብሮ ደንግጣችሁ እና ግራ ተጋብታችሁ በቀጥታ እየደወላችሁ እንዲሁም በውስጥ መልእክት እየላካችሁልኝ ያላችሁ ወዳጆቻችን፣ የቅርብ ጓደኞቻችን እና በሚዲያ የምታውቁት እህት ወንድሞቼ ፈጣሪ ለእናንተም ለኛም መጽናናቱን ይስጠን። አሁን ካለሁበት ሁኔታ አንጻር የሁላችሁንም መልእክት መመለስ ባልችልም ያለውን ሁኔታ ለማሳወቅ ያክል ግን የቴዲ አስክሬን በዚህ ሰዓት በሳውዲ መንግስት እጅ እንደሚገኝ ለማሳወቅ እወዳለሁ። የቴዲ አስክሬን የሀገሩን አፈር እንዲቀምስ እና ወላጆቹ አልቅሰው እንዲቀብሩት አስክሬኑ ወደ ሀገር ቤት ለመመለስ እንቅስቃሴ ጀምረናል። የቅርብ ጓደኞቹ፣ አብሮ አደጎቹና በሚዲያ የምታውቁት ወዳጆቹ ከስር ያለውን ሊንክ በመጫን በግሩፑ እንድትቀላቀሉ በትህትና እንጠይቃለን። ሳውዲ ሪያድ ውስጥ የምትኖሩ ወዳጆቹና የቅርብ ጓደኞቹ ከዛሬ ሰኞ ማታ ጀምሮ እስከ ሮብ ማታ ለቅሶ የምትደርሱበትን ቦታ አዘጋጅተናል። በአካል ተገኝታችሁ ባለቤቱን እንድታጽናኑልን በትህትና እንጠይቃለን። ነፍስህ በሰላም ትረፍ ቴዲዋ፣ ለዘላለም ከውስጤ የማትወጣ ህመም። ብሬክስ ሀበሻዊ ያስተላለፈው መልእክት ነው። በጣም ያሳዝናል። እንግዲህ ውድ ቤተሰቦቼ ከላይ ያነበብኩላችሁ ብሬክስ ሀበሻዊ በፌስቡክ ገጹ የጻፈውን ነው። በጣም ያሳዝናል፣ ልብ ይሰብራል። የእውነት ከልቤ በጣም አዝኛለሁ። ቴዲ ራያው እንግዲህ በምን እንደሞተ ግልጽ ነው። እንደሰማችሁት ይሄንን ይመስላል። የሞተው እንግዲህ በሰው እጅ መሆኑን ከብሬክስ አንደበት ሰምተናል። በጣም ይገርማል፣ በጣም ያሳዝናል። ይሄ ልጅ እንግዲህ ረጅም አመት ነው ማቀው፣ 6 አመት ምናምን እንደዛ ነው ማቀው። ምንም ሰው ጋር ተዳርሶ ማያቅም፣ ምንም አድርጎ ማያቅም። እንዴት ሊገሉት እንደቻሉ ብቻ በጣም ይገርማል። አንዳንዴ ሶሻል ሚዲያ ሰውን ያጠፋልም ያሳድጋልም እና በጣም ያሳዝናል። በጣም ይገርማል። ትላንትና ቪዲዮ ፖስቼላችሁ ነበር አርፏል ብዬ፣ ነገር ግን በምን ምክንያት እንደሞተ አልነገርኳችሁም ነበር። ዛሬ ግን አረጋግጬ እንግዲህ አቅርቤላችኋለሁ። ከራሱ ከብሬክስ እና ከመሲ ያየሁትን ነው እንግዲህ ያቀረብኩላችሁ። መሲም ሼር አድርገዋለች በፌስቡክ ገጿ። በጣም ልብ የሚነካ ነው። እንግዲህ እንደምታውቁት መሲ ከዚህ በፊት ወንድሟንም አታለች። በድጋሚ ነው እንግዲህ የቅርብ ጓደኛቸውንም ያጡት። በጣም ያሳዝናል። ነፍሱን ይማር። ለወዳጅ ዘመዶቹ እንዲሁም ለቤተሰቦቹ መጽናናትን እመኛለሁ። ለመላው የኢትዮጵያ ሕዝብ እሱን የምታደንቁት የምታከብሩት መጽናናትን እመኛለሁ። ነፍሱ በሰላም ትረፍ።